የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች በባለፈው ክፍል 6 የትረካችን የጥንታዊት ሮምን ታሪክ ከመነሻው እስከ ኦክታቪየስ ማርክ አንቶኒን ድል አድርጎ ግብፅን እስከ መቆጣጠሩ ድረስ ያለውን ታሪክ አይተናል። አሁን ደግሞ የሱ ተከታይ የሆነውን ክፍል 6 ቢትረካን እናቀርባለን። በዚህ አጋጣሚ ለዚህ ዶክመንተሪ ቪዲዮ ትረካችን የሚሆነውን ሙሉ መረጃ ያገኘነው ጥንታዊው የዓለም ታሪክ ከተሰኘው መጽሐፍ ላይ መሆኑን ለመግለጽ እንወዳለን። እናንተም ትረካችንን እስከ መጨረሻው እንድትከታተሉልንና ቻናላችንንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን እንዳትረሱ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ኦክታቪየስ በአንቶኒ ላይ ድልን ከተቀናጀ በኋላ አፄ የሚለውን ስያሜ አገኘ። የሮሜ መንግስት ሪፐብሊክ በሚል ስያሜ መጠራቱን ቀጠለ። ሴኔቱ በሮም ስብሰባውን ያካሄድ ነበር። ህዝባዊ ሸንጎ በየዓመቱ ኮንስሎችንና ሌሎች ሽማምንቶችን ይመርጥ ነበር። ይሁን እንጂ ኦክታቪየስ በጦር ኃይሉ በመተማመን ኮንስሎችንና ሌሎችን ሹማምንት ለስልጣኑ ማጠናከሪያነት ተጠቀመባቸው። ህዝባዊ ሸንጎ ለከፍተኛ የሥራ መደቦች የሚመርጣቸው ወይ ራሱን ኦክታቪየስን አሊያም የእርሱን ተከታዮች ነበር። ኮንስሎችና ህዝባዊ ተወካዮች የኦክታቪየስን ትዕዛዝ ያለምንም ማመንታት ይቀበላሉ። ያለ አፄው ፍቃድ ለኮንሰልነት እጩ ሆኖ የቀረበ ማንኛውም ሮማዊ እንዲታሰርና በዚያው እንዲሞት ይደረጋል። ኦክታቪየስ ጠላቶቹን ከሴኔቱ በማባረር በምትካቸው የእርሱን ተከታዮች ሾመ። በመጀመሪያ በሴኔት ውስጥ ድምፅ ይሰጥ የነበረ ቢሆንም በኋላ ግን ሴናተሮቹ የእርሱን ውሳኔዎች ሁሉ ያለምንም ተቃውሞ በጸጥታ መቀበል ጀመሩ። በመጨረሻም አውግስጦስ የሚል የማዕረግ ስም ያወጡለት ሲሆን ትርጉሙም በላቲንኛ ቅዱስ ማለት ነው። ኦክታቪየስ ከ30 ዓመተ ዓለም እስከ ሞተበት 14 ዓመተ ዓለም ድረስ ገዛ። ኦክታቪየስ ስልጣኑን በኃይል ካጠናከረ በኋላ በሕይወቱ ሙሉ ሴረኞች ይነሱብኛል እያለ በስጋት ይባንን ነበር።
ከ115 እስከ 116 ዓመተ ምህረት አጼ ትራያን የተሰኘው ልምድ ያካበተና ደፋር መሪ ወታደሮች ሜሶፖታሚያን ያዙ። የሮም ወታደሮች በምስራቅ በኩል እስከዚያ ድረስ ሄደው አያውቁም። ይሁን እንጂ በክፍላተ ሀገር ህዝባዊ አመጾች ተነሱ። በዚህም ምክንያት ትራያን የጀመረውን ዘመቻ ለማቋረጥ ወታደሮቹ ብቻ አመፀኞቹን እንዲቀጡ ላካቸው። የሮም የመጨረሻዎቹ የግዛት ንጥቂያ ጦርነቶች የትራያን ዘመቻዎች ነበሩ። ግዛተ አጼው የህዝቡን አመፅ ለመደምሰስና ዳር ድንበሩን ለማስከበር ብዙ ወታደሮች ያስፈልጉት ነበር። በወታደሮች እጥረት ምክንያት ትራያን በእስያ የያዛቸውን ግዛቶች ሁሉ ለመቆጣጠር አልቻለም። በሁለተኛው ምዕተ ዓመት መጀመሪያ ላይ ግዛተ አጼው ከመስፋፋት ዓላማው እንዲታቀብና የያዛቸውን ግዛቶች ብቻ እንዲከላከል ተገደደ። በሮም የቅኝ ግዛቶች የተለያዩ ክፍሎች አመጾች የተካሄዱ ሲሆን በተለይ በሦስተኛው ምዕተ ዓመት አጋማሽ ላይ የተነሳሱት አመጾች የከረረ ባህሪ ነበራቸው። ጋሊያ በአመፅ ተጥለቀለቀች። አመፀኞች ራሳቸውን ባጋኡዶች ወይም ተዋጊዎች ብለው ሰየሙ። ተዋጊዎች የባሪያ አሳዳሪዎችን መኖሪያ ቤት በእሳት እያጋዩ ንብረታቸውን ሁሉ መዝረፍ ጀመሩ። የዘረፉትን ንብረት በመካከላቸው ይከፋፈሉት ነበር። በሰሜን አፍሪካ ከፍተኛ አመፅ ተጀመረ። አመፀኞች አያሌ ከተሞችን በቁጥጥራቸው ስር ለማድረግ ቻሉ። በራሷ በሮሜ ውስጥ የዕደ ጥበብ ባለሙያዎችና ባሮች በአንድነት በማመፅ ኮረብታዎችን በቁጥጥራቸው ስር አደረጉ። ኮረብታው በወታደሮች ተከቦ ቢወድምም በውጊያው ላይ የደረሰው የሰው እልቂት በቀላሉ የሚገመት አልነበር። በግዛተ አጼው ውስጥ አመጾች በሚነሱበት ጊዜ በወሰኖቹ ላይ የተካረረ ትግል ይካሄድበት ነበር። በሁለተኛው ምዕተ ዓመት የሮም ግዛተ አጼ ኃያልነቱን አላጣም ነበር። ይሁን እንጂ ባርነት ኢኮኖሚው እንዲያሽቆለቁል ስላደረገው ግዛተ አጼውን አዳከመ። ከኤልባ ወንዝ በስተ ምስራቅ ጀርመኖች ከኤልባ ወንዝ በስተ ምስራቅ የሚኖሩት ጀርመኖች እንደ ሌሎቹ ባሪያዎች ወይም አረመኔዎች ባርበሮች ሁሉ የግዛተ አጼው ለም መሬትና ሀብት ስላስቀናቸው የጀርመን ጎሳዎች የግዛተ አጼውን ንብረት መዝረፍ ጀመሩ። ግዛተ አጼው ኃያል በነበረበት ጊዜ የአረመኔዎቹን ጥቃት ለመደምሰስ ችሎ ነበር። ሮማውያን ብዙ አረመኔዎችን በመማረክ ለባርነት ዳረጓቸው። በሦስተኛው ምዕተ ዓመት የነገስታት ስልጣን ተዳከመ። ክፍለ ጦሮች አንዱን ንጉስ ከዙፋኑ ለማውረድ የበለጠ ክፍል ለመስጠት ቃል የገባላቸውን ሰው ዘውድ እንዲጭን ያደርጉት ጀመር። በሁለትና በሶስት ዓመታት አልፎ አልፎም በአንድ ጊዜ የተለያዩ ነገስታት ዘውድ እየጫኑ እርስ በርሳቸው ይዋጉ ነበር። በወታደሮቹ መካከል ይካሄድ የነበረው ሽኩቻና የነገስታት የእርስ በርስ ውጊያ ግዛተ አጼውን አዳከሙ። በሦስተኛው ምዕተ ዓመት አጋማሽ ላይ ጋሊያ፣ ስፔን፣ ግብፅና እስያ እንዲሁም በታችኛው የዳኒዩብ ወንዝ የነበሩት ክፍላት አገሮች ሁሉ ከሮም ተነጠሉ። የተዳከመው ግዛተ አጼ ወሰኑን ለማስከበር አልቻለም። የጀርመንና የሌሎች አረመኔዎች ወታደሮች ወሰኑን በመጣስ ጎረፉ። የሮምና የክፍለ ሀገር የባሪያ አሳዳሪዎች የግዛተ አጼውን ሕልውና እንዳለ እንዲቆይ ፈለጉ። የንጉሱን ስልጣን ለማጠናከር በቁርጠኝነት ለተነሳው ዲዮክሌቲያን ድጋፋቸውን የሰጡትም በዚሁ ምክንያት ነበር። ዲዮክሌቲያን
ከተራ ወታደርነት በመነሳት ፈጣን የማዕረግ እድገት እያገኘ መጥቶ በመጨረሻ የንጉሥ የክብር ዘብ አዛዥ ለመሆን በቃ። በ284 ክፍለ ጦሮች ዘውድ እንዲጭን አደረጉት። ዲዮክሌቲያን ለ21 ዓመታት ነገሰ። ዲዮክሌቲያን በግዛተ አጼው የነበሩትን ሪፐብሊካዊ የሥራ መደቦች ሁሉ ሰረዛቸው። የአጼው ቃል እንደ ሕግ ይከበር ነበር። የአጼው ጆሮ ጠቢዎች በሥርዓቱ ያልተደሰቱ ሰዎችን በዐይነ ቁራኛ ይከታተላሉ። ዲዮክሌቲያን ራሱን የጁፒተር ልጅ ብሎ ሰየመ። የጦር ኃይሉን ለማጠናከርና አመፀኞቹን ለመቅጣት ይችል ዘንድ አረመኔ ጎሳዎችን በወታደርነት ቀጠራቸው። የጦር ኃይሉን ለማጠናከር በሕዝቡ ላይ ቀረጥ እንዲጨምርበት አዘዘ። አመፀኞችን ያለ ርኅራኄ በመጨፍጨፍ በጦር ውስጥ ጠንካራ ዲሲፕሊን እንዲሰፍን አደረገ። የዲዮክሌቲያን ጦር ጋሊያን በመውረር የመኖሪያ ሰፈሮችን በሳት አጋየ፣ ነዋሪዎችን ፈጀ። ከሞት የተረፉት በአንድ ምሽግ ውስጥ ቢደበቁም የዲዮክሌቲያን ወታደሮች ምሽጉን በማጥቃት ብዙዎቹን ጨፈጨፏቸው። የቀሩትም ከነሚስቶቻቸውና ልጆቻቸው ለባርነት ተዳረጉ። የሮም ወታደሮች በአካባቢው በነበሩ የባሪያ አሳዳሪዎች እየታገዙ በሰሜን አፍሪካ የተነሳውን አመፅ ደመሰሱ። በሦስተኛው ምዕተ ዓመት መጨረሻ ላይ በሮሜ ግዛት አጼ የክርስትና ሃይማኖት ተስፋፋ። በብዙ መቶ የሚቆጠሩ የክርስቲያን ማኅበራትን ያቀፈና በጳጳስ የሚመራ የክርስቲያኖች ምስጢራዊ ድርጅት ተቋቋመ። ይህም ድርጅት ቤተ ክርስቲያን በግዛት አጼው ውስጥ ከፍተኛ ተሰሚነትን ለማግኘት ቻለች። ከዲዮክላቲያን አገዛዝ በኋላ በግዛተ አጼው ውስጥ የስልጣን ትግል በአዲስ መልክ መካሄድ ጀመረ። ቆስጠንጢኖስ የተባለው ወታደራዊ መሪ በአሸናፊነት ስልጣን ላይ ወጣ። ቆስጠንጢኖስ በግርፋት በሰንሰለትና በሞት ቅጣት አማካኝነት ሕዝብን ማንበርከክ እንደማይቻል ተገነዘበ። ሕዝቡን ጸጥና ለጥ አድርጎ ለመግዛት የክርስትና ሃይማኖት ከፍተኛ መሳሪያ እንደሆነ አመነበት። የንጉሱ ስልጣን ከአምላክ የተሰጠው ስለሆነ ባሮች ለንጉሳቸው መገዛት አለባቸው የሚለው የክርስትና ስብከት ለገዢ መደቦች አመቺ ሆነላቸው። በ313 ዓመተ ምህረት ቆስጠንጢኖስ ክርስቲያኖች በግልጽ እንዲሰበሰቡና ቤተ መቅደሶችን እንዲሰሩ ፈቀደላቸው። ንጉሱና ሌሎችም የባሪያ አሳዳሪዎች ለቤተ ክርስቲያን መሬት፣ ገንዘብና ውድ ዕቃዎችን ይለግሱ ጀመሩ። በቅርብ ጊዜ ውስጥ ቤተ ክርስቲያን ከፍተኛ የመሬት ከበርቴና አራጣ አበዳሪ ለመሆን በቃች። በቤተ ክርስቲያን ሀብት የሚያዙት ግን ሁሉም ክርስቲያኖች ሳይሆኑ በአብዛኛው ጳጳሳትና ቀሳውስት ነበሩ። ቆስጠንጢኖስ እጅግ ጨካኝና አረመኔ የነበረ ቢሆንም ቤተ ክርስቲያን ግን ቅዱስ መሆኑን አወጀች። ቆስጠንጢኖስ በቦስፓር ባህረ ሰላጤ ዳርቻ አዲስ ከተማ ቆረቆረ። ከዚህ በፊት በዚያ ቦታ ቤዛንታይን የምትባል የግሪኮች ቅኝ ግዛት ነበረች። ከተማዋ ኮንስታንቲኖፖሊስ የሚል ስያሜ የተሰጣት ሲሆን ትርጉሙም የኮንስታንቲን ከተማ ማለት ነው። ከተማው የተቆረቆረው
በግዛተ አጼው ምስራቃዊ ክፍል ሲሆን የባህርና የየብስ መንገዶች በሚመሳቀሉበት ቦታ ነው። የቤተ መንግስቱ ካዝና እየተራቆተ በመሄድ ላይ ቢገኝም በኮንስታንቲኖፖሊስ ያማሩ ሕንፃዎችና የክርስትና ቤተ መቅደሶች ተሰሩ። በ330 ዓመተ ምህረት የግዛተ አጼው ርዕሰ ከተማ ወደ ኮንስታንቲኖፖሊስ ወይም ቁስጥንጥንያ ተዛወረ። ክርስቲያኖቹ በንጉሡ ድጋፍ ሌሎቹን ሃይማኖቶች ማሳደድ ጀመሩ። የአማልክትን ሐውልቶች አፈራረሱ፣ ጥንታዊ መቅደሶችን አወደሙ፣ ብዙ የኪነ ጥበብ ቅርሶች ጠፉ። በአራተኛው ምዕተ ዓመት መጨረሻ ላይ ንጉሡ ለዜውስ መታሰቢያ ይከናወን የነበረውን ጨዋታ አገደ። ሳይንስ ከአዲስ ኪዳን ጋር ሊጣጣም አይችልም በሚል ሰበብ ክርስቲያኖች ሳይንስንና ሳይንቲስቶችን ማሳደድ ጀመሩ። በእስክንድሪያ ዝነኛ ቤተ መጻሕፍትንና በሌሎች ከተሞች በርካታ ረቂቆችን፣ ምሁራዊ መዘክሮችን በእሳት አጋዩ። በእስክንድሪያ ከተማ መንገዶች ላይ ክርስቲያኖች ሂፓቲያ የተባለችን ሴት ምሁር በዱላ ቀጥቅጠው ገደሏት። በክርስቲያኖች እጅ ከሞቱት የመጀመሪያዎቹ የሳይንስ ሊቃውንት ሂፓቲያ አንዷ ነበረች። የክርስትና ሃይማኖት ከድሆችና ከባሮች ትግል መካከል ጥቂቶቹን ቢያዘናጋም የጭቁኖችን ትግል ፈጽሞ ሊደመሰስ አልቻለም። በጦትና በቅጣት የተማረሩ ድሆችና ባሮች ወደ ጫካ ሸፈቱ። የከተማ ነዋሪዎችም ቀረጥ ሰብሳቢው ከመምጣቱና ከመገፈፋቸው በፊት ወደ ጫካ መሸፈት ጀመሩ። እነኚህ ሽፍቶች ራሳቸውን በማደራጀት በሹማምንት፣ በባሪያ አሳዳሪዎች፣ በቤተ ርስትና በከተሞች ከፍተኛ ጥቃትን ያፈራርሙ ነበር። የግዛተ አጼው ኢኮኖሚ ክፉኛ ተናጋ። ንግድ ከናካቴው ጸጥ አለ። ብዙ ከተሞችና አካባቢዎች ሕዝብ አልባ ሆኑ። በተለይ የግዛተ አጼው ምዕራባዊው ክፍል ባዶውን ቀረ። ግዛተ አጼው እየተዳከመ በመምጣቱ አረመኔዎች በየወሰኑ ጥቃት ማድረስ ጀመሩ። የተለያዩ አረመኔ ጎሳዎች የትግል አንድነት በመፍጠር በሮም ወሰኖችና ምሽጎች ላይ ተረባረቡ። ነገስታት የአረመኔዎችን ድርጊት ለማለዘብ የወርቅ መደለያ ለማቅረብ ወይም የሚዋጋቸው ሌሎች ጎሳዎችን ለመቅጠር ተገደዱ። በየዓመቱ ከድሃው ሕዝብ ቀረጥ መሰብሰብ አስቸጋሪ እየሆነ መጣ። በአራተኛው ምዕተ ዓመት አጋማሽ ላይ በካስፒያን ባህር ሜዳዎች ይኖሩ የነበሩ ሆኖች የተሰኙ ዘላኖች አውሮፓን አጥለቀለቋት። እነዚህ ሁሉ ዘላኖች በሰጋር ፈረሶቻቸው ተቀምጠው በየደረሱበት ሁሉ ዝርፊያ ያካሄዱ፣ ትርምስ ይፈጥሩ ጀመር። ከዚያ ጥቂት ቀደም ሲል ጎቶች የተባሉት የጀርመን ጎሳዎች በጥቁር ባህር ባለው ሜዳ የሰሜን ክፍል ሰፍረው ነበር። ጎቶች የሆኖቹን ጥቃት ለመመከት ባለመቻላቸው ወደ ዳኒዩብ ወንዝ ሸሹ። ጎቶች በሮሜ ግዛት አጼ ክልል ውስጥ እንዲኖሩ በንጉሱ ተፈቀደላቸው። በብዙ ሺህ የሚቆጠሩ ጎቶች ሚስቶቻቸውንና ልጆቻቸውን ይዘው በታንኳ እየተሻገሩ በዳኒዩብ ወንዝ አካባቢ ሰፈሩ። የንጉሱ ባለሟሎች ምግብ እንደሚሰጧቸው ቃል ከገቡላቸው በኋላ ከለከሏቸው። በዚህም የተነሳ ቁራሽ እንጀራ ለማግኘት ራሳቸውን ወይም ልጆቻቸውን ለባርነት ለመሸጥ ተገደዱ። በመጨረሻም አመፅ አስነስተው ወደ ኮንስታንቲኖፖሊስ አመሩ። ንጉሱ ወታደሮቹን እየመራ በጎቶች ላይ ዘመተ። በ378 ዓመተ ምህረት አመፀኞች
የሮሜን ጦር አድሪያኖፖሊስ ከተባለች ከተማ አጠገብ አሸነፉት። ንጉሱ በውጊያ ላይ ሞተ። አዲሱ ንጉስ ለጎት አለቆች ጉቦ በመስጠት አመፁ እንዲበርድ አደረገ። ጎቶች ከባልካን ምድረ ሰላጤ በስተ ምዕራብ የእርሻ መሬት ተሰጣቸው። ቁጥራቸው ብዙ የሆነ ጦረኛ ጎቶች በሮማ ግዛት መስፈራቸው ለግዛት አጼው አደገኛ ነበር። በ395 ዓመተ ምህረት የሮም ግዛት አጼ በሁለት ወንድማማች ነገስታት ተከፈለ። የምስራቅና የምዕራብ ግዛት አጼዎች ተመሰረቱ። የምስራቁ ግዛት አጼ ባልካን ምድረ ሰላጤን፣ ግብፅንና የእስያ ይዞታዎችን ያጠቃልል ነበር። ኢጣሊያ፣ ምዕራብ አውሮፓና አፍሪካ የምዕራቡ ግዛት አጼ አካላት ነበሩ። ጎቶች የምዕራቡን ግዛት አጼ መዳከም በአመቺ አጋጣሚነት ተጠቀሙበት። በዚህም አላሪክ የተባለውን ጦረኛ በመሪነት መርጠው ኢጣሊያን ያዙ። የሮሜ መልእክተኞች በሰራዊታቸው ብዛት ሊያስፈራሩት ሞከሩ። እርሱ ግን ሳሩ ይበልጥ እያደገ በሄደ ቁጥር ለመጨፍጨፍ አመች ይሆናል የሚል መልስ በመስጠት አፌዘባቸው። ግዛት አጼውን የሚከላከል አንዳች ሰው አልነበረም። ንጉሱ በምሽግ ውስጥ ተሸሸገ። የቀሩት ወታደሮች ብዙም አመኔታ የማይጣልባቸው ቅጥር አረመኔዎች ብቻ ነበሩ። በግዛት አጼው ላይ መሪር ጥላቻ የነበራቸው ባሮችና ኮሎኒዎች በባሪያ አሳዳሪዎችና በሹማምንት ሕይወትና ንብረት ላይ ጥፋት አደረሱ። ጎቶች ሮሜ በመድረስ ከተማዋን ከበቡ። አላሪክ የሮሜን ጠንካራ ምሽግ ለመስበር አልደፈረም። ይሁን እንጂ ባሮች የምሽጉን በር በሌሊት ስለከፈቱላቸው ጎቶች ወደ ከተማ ገቡ። በ410 ዓመተ ምህረት የሮሜ ከተማ በጥቂት አረመኔዎች ቁጥጥር ስር ዋለች። ጎቶች ለ3 ተከታታይ ቀናት ሮሜን ከዘረፉ በኋላ ከተማዋን ለቀው ወጡ። ከጎቶች በኋላ ሌሎች የጀርመን ጎሳዎች በምዕራቡ ግዛት አጼ ላይ ጥቃት አደረሱ። ምንም ተቃውሞ ሳይገጥማቸው ጀርመኖች ጋሊያን፣ ኢጣሊያን፣ ስፔንንና ሰሜን አፍሪካን በቁጥጥራቸው ስር አደረጉ። ጀርመኖች ለምሽግ መስሪያ የሚሆን ድንጋይ ለማግኘት ቤተ መንግስቶችንና ቤተ መቅደሶችን አፈራረሱ። በ5ኛው ምዕተ ዓመት አጋማሽ ላይ ቫንዳሎች የተባሉት የጀርመን ጎሳዎች ከአፍሪካ ወደ ኢጣሊያ በመዝመት ሮሜን ያዙ። ለ2 ሳምንታት ከተማዋን ዘረፏት፣ ሐውልቶቿን አፈራረሱ፣ መጽሐፍትን አወደሙ፣ ያማሩ ሕንፃዎችን በሳት አጋዩ። በከተማዋ ከሞት የተረፉት 7000 ነዋሪዎች ብቻ ነበሩ። በ476 ዓመተ ምህረት ከጀርመን አለቆች ውስጥ አንዱ የመጨረሻውን የሮሜ ንጉሥ ከዙፋኑ አወረደው። የሮሜ ምዕራባዊ ግዛት አጼ አከተመ። የሮሜ ምስራቃዊ ግዛት አጼ የአረመኔዎችን ጥቃት በመከላከል ረገድ ከፍተኛ ችግሮችን መጋፈጥ ነበረበት። የሮሜ ምዕራባዊ መንግስት ሲንኮታኮት የምዕራባዊ አውሮፓ የባሪያ አሳዳሪ ስርዓት አብሮ ተንኮታኮተ። የሮሜ ምዕራባዊ ግዛት አጼ ሊንኮታኮት የቻለው በጭቁኖች አመፅና በአረመኔዎች ጥቃት ሲሆን የሮሜ ምዕራባዊ ግዛት አጼ መንኮታኮትም ለጥንታዊ ዓለም ታሪክ ማክተሚያ እንደሆነ የሚቆጠረውም ለዚሁ። ውድ የቻናላችን ተከታታዮች ኤና ብያልን
ከፋፍለን ስናቀርብ የነበረው የክፍል 6 ጥንታዊ ሮም ትረካ በዚሁ ይጠናቀቃል። በቀጣይም ሌሎች ጥንታዊ ታሪኮችን ይዘን እንቀርባለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች በኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቻናላችን ቤተሰብ እንዲሆኑ ጋብዙልን። በኮሜንት ቦታ ላይ ማንኛውንም ምክር፣ አስተያየትና ጥቆማን ጽፋችሁ አስቀምጡልን። ታሪክ እየቀሰምን ለትውልድ በማስተላለፍ የተማረ የተመራመረና የነቃ ትውልድን እንፍጠር። ይህ የሁልጊዜው መልእክታችን። እስካሁን ትረካችንን ስለተከታተላችሁልንና ስላዳመጣችሁልን እጅግ አድርገን እያመሰገንን በቀጣይ የቪዲዮ ትረካ እስከምንገናኝ ቸር ሰንብቱልን፣ ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን። እግዚአብሔር አብዝቶ ይባርካችሁ።